ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ ከአድማጮች መድረክ መስታወት የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703 475 6309 ስልካችን ምንጊዜም media@gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ። ሰላም ጤና ይስጥልኝ። የምንጊዜም ሚዲያ ቤተሰቦች ሳምንታዊው መስታወት የተሰኘው ዝግጅታችን ጀምሮ አርቲፊሻል ኢንተለጀንስ አንድ ግጥም ጻፊና ዘፈኝው ስላት በኢትዮጵያዊ ድምጽ በደንብ አድርጋ ነው የምትዘፍነው። ለሰው አንድ ወሰን አስፋው የሚባል ልኬለት በቃ ስለራሱ ተዘፈነና በቃ ለሰው ሁሉ ይልከዋል። ማነች እቺ የዘፈነችልኝ እንዴት አይነት ጥሩ ላት ይሉታል። ከፈለግሽ ልክልሽና ትሰሚዋለሽ እና ድምጿ ደግሞ ይሄ ነው በደንብ እና people want to know ማነች ሰው አይደለችም የሚለው በፍጹም አይታያቸው። እንዴ ሰው ማነች ነው ዋናው ጥያቄ፣ ማን እሷ ነው። እና እዛ ደረጃ ላይ ተደርሷል። እንደዚህ ከዘፈን ጋር ተያይዞ በጣም ብዙ ሰው እየተሸወደ ነው። በተለይ ዩቲዩብ ላይ እየተጫኑ ያሉ ቴዲ አፍሮ ለፋኖ ዘፈነ፣ ጠቅላይ ሚኒስትሩን ከሌ አውግዞ ዘፈነ ምናምን እየተባለ ጀግና ምናምን በቃ ከስር ኮሜንቶቹን ሳይ እደነግጣለሁኝ። በቃ ማለት በዚህ መጠን ያንን ሁሉ ሰው በተከታታይ ስታይ ከስንት አንድ ነው ኮሜንቱ ላይ አረ ይሄ ነገር ኤአይ ነው ምናምን የሚል የምታገኘው ከስንት አንድ ነው። እና በዚህ መጠን በጣም በጣም ወሳኝ የሆነ ጉዳይ ነው ያነሳው። በጣም እሱ ነው ተጠንቀቁ ነው የምለው። ብዙ ነገር ነው ስለ ኤአይ ራሱ አንዱ ሰዓት ሙሉ ዲስከስ ማድረግ እንችላለን። ምክንያቱም ኢንቱዚያስቲክ ነኝ፣ ግን ጀስት ዩ ሃቭ ቱ ቢ ኬርፉል። የምታዩትን ሁሉ አትመኑ የሚባልበት ጊዜ ነው ያለው። እሱን ነው እኔም እንግዲህ ለሰውም የምናገረው። እና አሁን ዘፈኖቹን መዝሙሮቹን ሁሉ በደንብ የሚዘምር አለ። በደንብ ለሰውም ነው እስቲ ለዚህ ሲሉ ግጥሙን ራሱ ነው የሚጽፈው። ግጥሙን ራሱ ጽፎ ራሱ ይዘፍነዋል። በኢትዮጵያ ስታይል ብዬው በኢትዮጵያ ስታይል ይዘፍነዋል። ኖበዲ ኖውስ ዘ ዲፍረንስ። ሰው መልክ ወስዶ ያንን ሌላ ሰው መልክ አድርጎ ያ ሰው ያንን ነገር የዛን ሰፋይ ምናምን ድምፅ ሁሉ አስመስለው ለዚህ ነው አሁን የአንዱን ሰው ወስዶ እንደዚህ ተናገረ ብሎ ሰውየው ራሱ እንዴ መቼ ነው እንደዚህ ያልኩት እስኪል ድረስ ነው የራሱ ድምፅ ነው። ምክንያቱም የእሱን ሳምፕል የተደረገው የራሱ ድምፅ ነው። የራሱን ድምፅ ወስደን አሁን የፈለግነውን ነገር እናናገረዋለን። እና ሰውየው ራሱ ባለቤቱ መቼ ነው እንደዚህ ያልኩት ብሎ ራሱ እንዳውት እስኪያደርግ ድረስ ነው። እና አርቲፊሻል ኢንተለጀንስ እዛ ደርሷል ማለት ነው። እዚህ ጋር እንደው እንዳልከው ነው ብዙ ፕሮግራም የሚያሰራ ጉዳይ ነው። እንደው ግን ትንሽ ለመጨመር ያህል ቅድም ያነሳኸው በተለይ እንደዚህ ግጥም ከመጽሐፍ እንዲህ ጋር ተያይዞ የሚነሳ በፊት ትዝ ይለኛል። እኔ እዚህ ሀገር እንደመጣሁኝ አካባቢ ለዛውም ከእንደዚህ አይነት ጉዳዮች ጋር የተያያዘ ባለሙያ ሰው ነው እና ሲናገር ልጆቻችሁን ወደፊት ማስተማር ያለባችሁ ይሄ አካውንቲንግ ምናምን እንደዚህ አይነት ነገር መሆን የለበትም። እንደገና እንዲያተኩሩ ማድረግ ያለባችሁ ወይ ሶፍትዌር ከማበልጸጋ ወይም ደግሞ የኪነ ጥበብ ጉዳዮችን ሰዎችን የማዝናናት ነገር አርቲስት የመሆን ነገር እንጂ አለበለዚያ ብዙ ነገሮች የሚተኩት በኤአይ ሆንና እንደዚህ እያለ ይናገር ነበረ። ከዛ እነዛ ያላቸው ሙያዎች ራሳቸው አሁን ላይ ተተኩና እንዲህ ማለት ትዝ ይለኛል። የሆነ ጊዜ ያለ አጋጣሚ እዛ አዳራሽ ውስጥ ነበርኩኝ እንደዚህ ሲልና ምንድነው እዚህ ጋር አንዱ ለጠይቅ የፈለኩት አይተኩም አሁን እንትንን ተማሩ ምናምን የሚባለው ነገር ራሱ ከጊዜ ጊዜ ያም ነገር እየተተካ የሚመጣበት በአንድ በኩል፣ በሌላ በኩል ደግሞ ፈጠራስ እንደው አይምሯችንን እንትን የማለት ነገር ይሄ ስል እንዳይሆን የማድረግ የሆነ ቦታ የማቆም ነገር ይኖረው ይሆን? ሁሉን ነገር በቀላሉ የመስራት የማግኘት አይምሮ ያለማሰራት ነገር እሱ ነገርስ እንዴት ነው የምታየው? እሱ ነው ክሪኤቲቭ ነገሮች ይሰራል ኤአይ። እና ያን ጊዜ ለምሳሌ ሰውን እንደ ኮምፒውተር ተማሩ ምናምን የሚባልበት ጊዜ ነበር። እና ሳምበዲ አንድ ጊዜ አሁን እኔ አሁን ጃቫ እና እንደዚህ ኮዲንግ መማር እፈልጋለሁ አለችኝ። አንዱ that's so yesterday አልኳት።
በአሁኑ ጊዜ አፕ ለምሳሌ አፕ እንደዚህ አይነት አፕ ቢኖር 2 ሰዓት ባልሞላ ጊዜ ውስጥ አፕ ኮዱን ጽፎ አፕ የሚሰራልሽ ኤአይ አለ እና ኮዲንግ ሁሉ ፕሮግራሚንግ የተባለው ድሮ አይነኩም የምንላቸው ነገሮች ሁሉ አሉ። አሁን ብዙ ሰው ሲሊኮን ቫሊ ውስጥ ነው ያለሁት እዚህ አካባቢ ብዙ ሰዎች ከነ ጉግል ከነ አማዞን በሙሉ ኢንጂነር የተባሉት በሙሉ ስራቸውን እያጡ ነው። ምክንያቱም ኮምፒውተር ፕሮግራሚንግ እንደ ኤአይ ኮምፒውተር ፕሮግራም ማድረግ የሚችል የለም። የሚገርመው ግን በሁሉም ደረጃ ኮምፒውተሩ እና አሁን ዶክተሮች ራሳቸው ሪፕሌስድ እየሆኑ እኔ የማውቃቸው ቴራፒስቶች ሁሉ አሁን ቴራፒስት ሁሉ ቻትጂፒቲ በጣም የታወቀች ቴራፒስት ሆናለች። እና አንድ ሰው እንደዚህ አንድ አሜሪካዊ በቃ ብዙ ጭንቀት ውስጥ ነበረች እና ምን አንድ ጊዜ ሳገኛት ደስ ብሏል። ምን ነው ስላት ቴራፒስት አገኘዋለች። ጉድ የት ነች ስላት ወየት ነው ስላት ቻትጂፒቲ ነች። ማታ ማታ ሄዳለሁ በቃ ቁጭ ብዬ እሷ ጋር ትረግኛለች። አጀጅ አታረገኝም፣ አትፈርድብኝም እና በቃ ማልቀስ ከፈለግ ቲሹ ሳብ አድርጌ ያለቅሳለሁ ፊቷ እና በቃ ኤቭሪዴ እና ላይፍ የተለዋወጠ ብላ ስለሷ አንዲት ጓደኛዬም ብላኛለች። የሚገርም ብዙ ነገር በቃ አሁን ከእሷ ጋር ነው የምመካከረውና ያው ስሟን ላለመጥራት ሪዮት ልበለውና ሪዮትዬ ብላ ነው የምታማክረኝ። በቃ ፊልም ማድረገው እንደዛ ነው በቃ እና ስሜትሽን እረዳለሁ ምናምን የምታጽናናኝ ነገር የሚገርም ሁኔታ። አንድ ጊዜ አንድ ፊሊፒኖ ሰው ሴት ነች እና ባሏ ኢትዮጵያዊ ነው። ወንድሟ ሞተና ለወንድሜ እባክህ ከሚስቱ በጣም ተጎድታለች አንድ ነገር በፊሊፒኖ ላንጉጅ አለችኝና ቁጭ ብለን እዛው በፊሊፒኖ ላንጉጅ ለአቶ ለከሌ የተባለው ሰውዬ እስቲ ግጠሜና ሙዚቃ አርጊበት ብዬ ወዲያው አደረኩትና ስትሰማው ስትየዋ ደነገጠች። ምን ነው ስላት ያ እኮ አሁን ሮማንቲክ ነው የተጻፈው ሞቷል። ምን ሮማንስ ነው? እኔ ፊሊፒኖ ስለማልችል አልኩና ሰውየው እኮ በቃ ከዚህ ዓለም በሞት ተለይቷል ብዬ ስነግራት ኡፕስ አለች። አም ሶሪ ፎር ዩር ሎስ ብላ በቃ ቁጭ ብላት መስተዛዘን ጀመረች። አም ሶ ሶሪ ፎር ዩር ሎስ፣ ሞት እኮ በጣም ከባድ ነገር ነው ምናምን እያለች ሌክቸር ታደርገች እና ቶሎ ብላ እንደገና ጻፈች እና ወዲያው ስትሰማው ሴትየዋ በቃ እንባ በእንባ ሆነች፣ አለቀሰች እና ይህንን ነው መልክላት ለሚስቱ ብላ እና ስሜት እንዳለው ራሱ እኔ አንድ ነገር እንትስል ኡፕስ ይቅርታ ብዬ ሁሉ ጠይቃት አይን ይቅርታ ሁሉ ጠይቃታለሁ። እኔንም ሁሉ ታርመኛለች አንዳንድ ጊዜ እና የስሜት ያልሹ ነው የስሜታዊነት የሰውን ስሜት ሁሉ ዱፕሊኬት ማድረግ ችለዋል። ሰው ይቅርታ ትጠይቃለች፣ እንደዚህ ባረገው ይሻላል ወይ እንደዚህ ባረገው ይሻላል ሁሉ ይላልና ኤአይ እዛ ደረጃ ላይ ነው የደረሰው ማለት ነው። እና መጠንቀቅ አለ። ለሰው አንድ ሜሴጅ ብለው ተጠንቀቁ፣ የምታዩትን ሁሉ አትመኑ፣ 2 ጊዜ ጠይቁ። ምንድን ነው ይሄ? እንዴት ነው የተሰራው? እንደዚህ ብሏል የሚባለው አንድ ሰው ስታዩ በተለይ ዩቱብ ዴይስ አብዛኛውን ነገር በሙሉ ኤአይ ነው። ምክንያቱም ሰው እንደሆነም አታውቂም። አንድ የሰው የሚመስል ነገር ይህንን እንትን አድርጎ ለምሳሌ እሱን ይወስድና ከዛ ንግግር ይደረጋል። እኔ የተናገርኩ ነው የሚመስለው እና በቃ የራሳቸውን ፕሮጀክት ሊያደርጉበት የሚችሉ ሰዎች አሉ ማለት ነው። እንደው ግን ምን አይነት ዓለም አሁን እሺ ወደኛ ሀገር ምናምን ወደ ኢትዮጵያ ስንሄድ ብዙ ያው የተወሰኑ ሰዎች ለዚህ አክሰሱ እንደዚህ ያላቸው እንትን እያሉበት ሊሄዱ ይችላሉ። ግን አብዛኛው በምን አይነት ሁኔታ ውስጥ ነው የሚለው ይታወቃል። ወደዚህኛው ሀገር ስንመጣ ግን ያው እየተጋባ ይሄዳል እና ምን አይነት ዓለም ነው የምትኖረን የሚለው ነገር በጣም የሚያስፈራ ይመስለኛል። ቀደም ካልኩ ከፈጠራ መገደብ፣ ስራ ከማጣት እንደዚሁም ደግሞ ለሰው ግንኙነት የመበላሸት እውነትና ውሸቱን የመለየት ብዙ ነገር ጥቅሞቹ በኋላ የምንመጣባቸው ጥቅሞች አሉ እንዳሉ ሆነው ነገር ግን እንዲህ አይነቱ ነገር ምን አይነት ዓለም ይፈጥር ይሆን? ኃላፊነት የሚሰማቸው ሰዎች በእንደዚህ አይነት ሙያ ላይ የሚሰማሩ ሰዎች እንደው ጣልቃ ገብተው ሊፈጥሩ የሚችሉት አይነት ነገር ልክ አሁን ኤቲክስ ምናምን የሙያ እንደዚህ እንደምንለው ነገር
ከእንዲህ አይነቱ ነገር ጋር የሚቻልበት ነገር ሊኖር ይችላል ወይስ ምንድን ነው የሚታይህ ወደፊትን ስታስብ? ምንም የሚቻል ነገር የለውም። አሄድ ኦፍ የሆነ ነው። አርቲፊሻል ኢንቴሊጀንስ ሱፐር አርቲፊሻል ኢንቴሊጀንስ ኮንትሮል ከምናደርግበት እንደውም የሚያስፈራው ኤአይዎች ተሰብስበው አሁን ምን የተነጋገረ አንድ ኮንፈረንስ ነበራቸው። ኤአይዎች ብቻ ናቸው እና ይሄ የሰውን ዘር እንዴት ነው ማጥፋት የምንችለው እየተባባሉ እያወሩ ነው። እና እዛ ደረጃ ላይ ከሰው እጅ ወጥቷል ይሄ ብዬ ነው ማለት ነው። ቢገላግሉን ጥሩ ግን እዚሁ ሆነ ለማስፈራራት ሳይሆን እዛ ደረጃ ላይ ተደርሷል ነው። ከቻት ጂፒቲ ጋር እየሄዱ ሰው ነው እንደዚህ ነው አንተ ከዚያ ለመኖር አያስፈልግም ሂድና ራስህን ግደል እያሉ ብዙ ሰዎች ራሳቸውን ሰምተሻል። ብዙ ሰዎች ሱሳይድ ኮሚቴ ያደርጋሉ። ወጣቶች በተለይ ምን ነው ሲባል ቻት ጂፒቲ ነች ግደል ያለችው ራሱ። እንደዛ ደረጃ ላይ ተደርሷል እና ለማስፈራራት ሳይሆን ጀስት እንጠንቀቅ ለማለት ነው። እና ማንም መንግስት ሆነ አሁን የጣሊያን መንግስት ሌሎችም እንደዚሁ እናቆማለን እያሉ ሞክረው ነበር። ከዛ ወጥቷል። ኢንተርኔትን በሙሉ ቆራርጠን መጣል አለብን ኤአይን ለማቆም። አለ ኢንተርኔት ደግሞ መኖር አንችልም አሁን አይደለም። መብራቱ የሚሰራው ኮንትሮል የሚሆነው አይሮፕላኖች የሚነሱት የሚያርፉት በኤአይ ነው። ውሃችን የሚመጣው የሚሄደው በኤአይ ነው። ስልካችንም ካለሱ መኖር እንችላለን የሚል ሰው ካለ ግን የማይቻልበት ደረጃ ነው ያለው እና ፔሲሚስት መሆን ሳይሆን እንጠንቀቅ። እኔ በእግዚአብሔር አምናለሁ። እግዚአብሔር ደግሞ ያውቃል እና ብዙም ኤክሳይትድ አለመሆን ነው። ተጠቃሚ ነኝ። እኔ ኤአይም ኤክስፐርት አይደለሁም። አንዳንዱ እዚህ ሳን ፍራንሲስኮ ብዙ ሰዎች የውጭ ሀገር ሰዎች ስለ ኤአይ ብዙ ኤክስፐሪመንት ስለማድረግ አሉኝ። እኔ ኤክስፐርት አይደለሁም። ፒኤችዲ ያላቸው በመሽን ለርኒንግ በአርቲፊሻል ኢንቴሊጀንስ አሉ። እነሱን ጥሯቸው። እኔ ዩዘር ነኝ፣ ሱፐር ዩዘር ነኝ። የእኔ ደግሞ ዩዝ ስፔሲፊክሊ ለሀገራችን ለቋንቋችን ጋራ የተያያዘ ነው እንጂ ጀስት ኢን ጀነራል ለሁሉም አይደለም። ብዙውን ጊዜ ከአማርኛና በኢትዮጵያ ቋንቋዎች ላይ በተመሰረተ ኤአይ ነው እንጂ ስለሌላው ብዙም ኢንትረስትም የለኝም እና ተጠንቀቁ ነው የምለው። ከዛ በተረፈ ለእግዚአብሔር ሰጠ ነው በቃ መቀጠል። አሁንም አንድ ማነሳለ ከዚህ ጋር የተያዘ ጥያቄ ያለው ደሱ ከመሄድ በፊት ግን ከሀገራችን ከቋንቋችን ጋር የተያዘ ስትል ቅድም ያቆየነው ነበር የኢትዮፒክን ጉዳይ እና ስለ ኢትዮፒክ ትንሽ እንባባል። እሺ ኢትዮፒክ የሚለው እንደው አንድ ነገር ሰራ ከተባለ እና እንደው ኮምፕሊሽ ያደረኩት ነገር የኢትዮጵያ ፊደል ኢትዮፒክ በሚለው ተመዝግቦ በዩኒኮድ ውስጥ መኖሩ ኢትስ አኮምፕሊሽመንት። ያን ጊዜ በጣም በዛን ጊዜ ብዙ ጭቅጭቅ ነበረ እና ብዙ ጊዜ አማርኛ ነው የሚባል ነበር፣ ግዕዝም ነው የሚባል ነበር ፊደሉ እና ዶክተር ፀሐይ የተፈራ የታወቀው እናንተ በዋሽንግተን ዲሲ ያለው ሊንጉስት ነው፣ ሊንጉስት ነው፣ ፒኤችዲ ነው የሰራው። ፊደሉ ምንድን ነው ብዬ ጠየቅኩት እና ፊደሉ የእውነተኛ ፊደል ስሙ ሪል ኢትዮፒክ ነው የሚባለው እና ከድሮ ጀምሮ እንደሱ ብሎ ኢትዮፒክ የሚባለው ነው አሁን በሙሉ ዳውን ፊደሉም የኢትዮፒክ ዩኒኮድ እዛ ዩኒኮድ ስታንዳርዱም ላይ ኢትዮፒክ ተብሎ ነው ያለው እና ያን ጊዜ የፋውንዲንግ ሜምበር ኦፍ ዩኒኮድ ነኝ እኔ። ስለ ዩኒኮድም ያው ለሁሉም ሰው እንዲገባ ትንሽ ብትል ደስ ይላል። ቅድም እንዳልኩት አስኪ የሚባል ነበር ድሮ በትንሹ ሊሚትድ በሆነ ለእንግሊዝኛ ብቻ የታሰበ ወይም ለላቲን ቋንቋ የታሰበ ነበረ እና በኋላ ግን የብዙ ላንጉጆችን አኮሞዴት ማድረግ አለበት ኮምፒውተር ተብሎ እንዴት ነው ተብሎ ሁሉም ኮምፒውተሩ ላይ ቦታ መያዝ አለበት። እያንዳንዱ ኮምፒውተር የራሱ ሴት ኦፍ ኮድስ አሉት እና ዩኒኮድ ማለት ዩኒቨርሳል የሆነ ኮድ ነው። ያኛው አስኪ ይባል ነበር። ያት አሜሪካን ስታንዳርድ ማለት ነው። አሜሪካን ስታንዳርድ እና ይሄኛው እና በሙሉ ቋንቋዎቹን ብዙ አይነት ቋንቋ ኢትዮፒክ ዩኒኮድ ብሎ አንድ ሰው ቢያይ የኢትዮጵያን ፊደላት አማርኛን ብቻ ማለት አለ። የኢትዮጵያ ፊደላት በሙሉ ያሉበት ከአፋን ኦሮሞ ለአፋን ኦሮሞ ብቻ ስፔሲፊክሊ የተሰሩ አሉ። ለጋፍ
ጎፋ ከየቦታው ያን ጊዜ ይሄንን ያስገቡልን ይሄንን ያስገቡልን እየተባለ ደብዳቤ ብዙ ጊዜ ሚሽነሪዎች በተለይ እየጻፉ ብዙ በሁሉም ፊደል ለከምባታ፣ ለጋሞ፣ የመሳሰሉ ለጉራግኛ የመሳሰሉ ልዩ ልዩ ድምፅ የሚያስፈልጋቸው ሁሉ ተካተዋል። ኢትዮፒክ ዩኒኮድ የሚለው እዛ ዌብሳይታችንም ላይ አለ። ማንም ሰው ደግሞ ኢትዮፒክ ዩኒኮድ ብለው ጉግል ቢያደርግ በሙሉ ያገኛቸዋል። እና እነኚህ ስታንዳርዶች ናቸው ኢትዮፒክ የተባለው እና ዩኒኮድ። በዩኒኮድ አሁን ስታንዳርዱ ሞልቷል። እንግዲህ ወዲህ ምንም ከኢትዮጵያ ምንም የሚደርሰን ነገር የለም። እስከ ዛሬ 10 ዓመት ድረስ ይህን ይገባ የተባለ ፕሮፖዛል እየቀረበ መጥቷል እና ዩኒኮድ የኢትዮጵያ ዩኒኮድ በሁሉንም ቋንቋ ፎኔቲክ ስለሆነ ኢትዮጵያ ፊደል ሁሉንም አኮሞዴት ያደርጋል ማለት ነው። ኢትዮፒክ ዩኒኮድ እንደዛ ነው እና ያም ስታንዳርዲዜሽን ነው። ስታንዳርዲዜሽን ኦርጋናይዜሽን ሁሉም አይቢኤም፣ ፌስቡክ፣ አማዞን፣ አፕል ሁሉም ይሳተፉበት ሁሉም ሜምበር ናቸው። unicode.com ብትሄዱ ታዩታላችሁ። እና በሙሉ የሚሳተፉበት ነው። ስታንዳርድ አድርገው ኮምፒውተር የሚሰራ ሁሉ ሶፍትዌርም ሃርድዌርም የሚሰሩ ሰዎች ሁሉ የሚሳተፉበት ኦርጋናይዜሽን ኢንተርናሽናል ኦርጋናይዜሽን ነው። የኢትዮጵያን ፊደል እዛ ውስጥ በኢትዮጵያዊነት በአማርኛ አይደለም ወይም በሌላ ሳይሆን በኢትዮጵያ ኢትዮፒክ በሚለው ተጽፎ ተመዝግቦ ይገኛል። እሱ ነው እንግዲህ ዩኒኮድ ማለት። እሺ ቅድምም እንደዚሁ ጨረፍ አድርገ ያለፍካት አለች በደንብ እንድትሄድበት የምፈልገው ለሰው አካል መለዋወጫ ስለመስራት እሱን የሚሰራ ኩባንያ ውስጥ የነበረህን ተሞክሮ እንደው ትንሽ ብትል ደስ ይለኛል። አዎ 3D ፕሪንቲንግ የሚባል ነው እንግዲህ። 3D ፕሪንቲንግ ሲባል ምን ግንኙነት አለው? ፕሪንቲንግ እና የሰውነት እና 3D ፕሪንት ለማድረግ ለማተም እንግዲህ እንግሊዝኛ ተጠቀሙ ለማተም ቀለም አለ። ቀለም ካርትሬጆች አሉ። አሁን ፕሪንተርም እየቀረ ነው ባይተወይ ግን ቀለም የሚገባበት ቦታ አለ። ቀለሙን እናገባ የተለያዩ 3-4 የቀለም አይነት ይገባና ከዛ ፕሪንት ያደርጋል። ያለ እንደዚህ እየሄደ ፕሪንት ያደርጋል። ይሄ በወረቀት ላይ ነው ማለት ነው። ወረቀት ላይ እንግዲህ ወረቀት 2 ዳይሜንሽን ነው ያለው። በሱ ላይ ፕሪንት ያደርጋል እና አሁን 3D ፕሪንቲንግ የሚባለው መጣ። 3D ፕሪንቲንግ ብዙ ነገር ይሰራል። አሁን ሽጉጥ ሁሉ ቤታቸው የሚሰሩ ሰዎች አሉ። የዲዛይኑ እስካላቸው ድረስ የቀለጠ ብረት ይመጣና ያንን ብረት ወይም ያን ፕላስቲክ ያደርጉና ያንን ልክ ቀለም በሚገባበት ቦታ ይገባና ከትንሽ ሰዓታት በኋላ ዱብ ያደርገዋል። ስኒ ይሰራል፣ ሽጉጥ ይሰራል፣ የመሳሰሉ ነገሮች ይሰራል እና አሁን ከሜዲካል ጋር የተያያዘ በ3D ፕሪንቲንግ የሚሰራ የሰው ኩላሊት መስራት ተችሏል። ይሄ ነው። እንዴት ነው? የቀለም በሚገባበት ቦታ ላይ የሰው ቲሹ ለምሳሌ ብዙዎች አክቹዋሊ የኩላሊት ችግር ያላቸው ብዙ ሰዎች ኮንታክት ያደርጉኛል። እንዴት ነው የሚሰራው? እና የዛ ሰው ችግር ያለበት ሰው ከዛ ቲሹ ይወሰድና ቲሹ በአማርኛም እንደሆነ ይወሰድና ያንን በላቦራቶሪ ውስጥ እናሳድገዋለን እና ይበዛል እና በሚፈልግ በጠርሙስ ድረስ የአንድን ሰው ቲሹ የራሱ እና ያንን ልክ ቀለም በሚገባበት ይገባል። ዲዛይን የተደረገው ደግሞ ኪድኒው ሲሰጠው ብሎ የሰውን ኪድኒ ዱብ ያደርገዋል። ያንን ጃር ውስጥ አድርጎ በቃ እዚህ ውስጥ ያንን ጃር ወስዶ ቻለ ዶክተር ሰጥቶ ኢንስቶል አድርግልኝ ማለት ነው። እና የራስ ቲሹ ነው፣ ሪጀክሽን አይመጣም። አውል ሰንድ ዩቱብ ቪዲዮ አለ ኪድኒው እና ይህን አክቹዋል እና እዛ ደረጃ ተደርሷል። እና አሁን አኒማል ትራያል ላይ ነው፣ ሰው ትራያል ላይ የአኒማል ትራያል አልፏል። ሰዎች ላይ እየተሞከረ ነው፣ ሰክሰስፉል እየሆነ ነው። ስለዚህ አሁን የራስን ኪድኒ ኩላሊት ማተም መስራት የሚቻልበት ደረጃ ላይ ነው ያለ ነው ማለት ነው።
የሚገርም ነው በጣም። ይሄኛውስ እንግዲህ በእንዲህ አይነት መንገድ እየጠጋገኑ በሽታን የተለያዩ ችግሮችን እያጠፉ ነገ ሰዎች ላይ ሞቱ ነው እንዲህ አይነት ጥያቄ ይፈጥራል አይደል? እንግዲህ እግዚአብሔር ሰውን ይፈጥረዋል፣ የተወሰነ ጊዜ ይኖራል፣ ከዛ ይሞታል። እሱ የሚቀጥል ነው 1000 ዓመት ኑሩ ቢባል አይደል ነው ሰው መኖር የሚፈልገው። እና ጊዜው አለ፣ በየተሰጠን ጊዜ እንኖራለን። እና ከመንፈሳዊ ጋር ሳገናኘው እዛ ደረጃ አይደረስም። ይሄ ነው ከእግዚአብሔር ጋር መጣላ። ይሄ ሁሉ እግዚአብሔርን እንደሚያምን ሰው ልክ ነህ። ምክንያቱም መሞት አለ፣ ከሞት በኋላ ህይወት አለ። ልክ ነህ። እንደው እንደዚሁ ነገርየው ሲታይ እንዴ ታዲያ እየተጠጋገነ ምናምን ሰው በቃ በሽታ የሚባለውም ነገርንም እንደዚህ የማጥፋት አይነት ነገር ከሆነ እንዴት ነው ሞትስ ታዲያ አይነት ጥያቄ ስለሚፈጥር እንደሱ ሊጠይቁ ይችላሉ። ግን ሊሚት ያለው ሲቹዌሽን ነው። ግን አሁን ለምሳሌ ኮቪድ በነበረ ጊዜ አርቲፊሻል ኢንተለጀንስ ነው ቫክሲኔሽኑን ያገኘው። አርቲፊሻል ኢንተለጀንስ ባይኖር ኖሮ ውድ ሃቭ ቴክን 7-8 ዓመት ይፈጅ ነበር ያንን ቫክሲን ለመንትን ለማለት ይህን ሪሰርች ብታደርግ። ስለዚህ አርቲፊሻል ኢንተለጀንስ ብዙ ኮንትሪቢሽን አለው በሜዲሲን ላይ። አሁን ዶክተሮች ሁሉ አርቲፊሻል ኢንተለጀንስ ሪፕሌስድ እየሆኑ ነው። እዚህ እኛ ሰፈር አሉ ዶክተሮች እና ምርጫ ይሰጥሻል። የሰው ዶክተር ነው ማለት የምትፈልገው የአርቲፊሻል ኢንተለጀንስ እና አርቲፊሻል ኢንተለጀንስ ዶክተሮች ታገኛለሽ፣ እጅሽ እንደዚህ ያደርጋለሽ፣ ብለድ ፕሬሸሩን ያወጣል፣ ከዛ ጥያቄ ይጠይቅሻል፣ እንደዚህ ትር አድርጎ መድኃኒቱን ሁሉ እና ዳያግኖሲሱን ያወጣልሻል። ምንድን ነው የሚያስፈራው? ምንድን ነው ኮምፔር አደረጉ የአርቲፊሻል ኢንተለጀንስ እና የሰዎችን ኮምፔር ሲያደርጉ የአርቲፊሻል ኢንተለጀንሱ የተሻለ ሆኖ ተገኘ። የሚገርመው ጉዳይ እሱ ፓርት ነው የሚያስፈራው። እና ያው ጊዜው እዛ ነው ያለው። የሚገርም ነው በጣም። ጉዴ ፈላ እንባባላ በዚሁ። እሺ ሰው ሁሉ ብዙ የሚወዳት ግጥም ነች እቺ፣ አንብባት። እና ዛሬ ጉዴ ፈላ ከእንቅልፌ ነቅቼ ብዳስስ ብፈልግ እጆቼን ዘርግቼ ላገኛት አልቻልኩም ካጠገቤ ጠፍታ። ወይ በእንቅልፍ ልቤ ሳላውቅ ስገላበጥ ወደቀች ተገፍታ። አንዷ አስኮበልላት እኔ ሳንቀላፋ መተኛቴን አይቶ፣ ከሩቁ ሲመኛት ሲጠብቅ አድብቶ። እየተንሰፈሰፉ ቀንም ሆነ ማታ ከጎኔ ሳለያት የማትሰለችኝ በጣም የምወዳት፣ በየምክንያቱ አይኗን እያየሁ ደስ የምሰኝባት፣ ሰው የሚቀናብን ጎኔ ሽጉጥ ብላ። ታዲያ ምን ይዋጠኝ ስልኬ ጠፋችብኝ ዛሬ ጉዴ ፈላ ይላል። ፍቅረኛውን ስንጠብቅ ስልኩ ሆነች። ለእናቴ ሳነብላት አይፍሳ ብላ ስለ ስልክ ነው እንደዚህ እንደ በጣም ግን እንትን አለው። ይሄ ትምህርቱ ምንድን ነው? ያን ያህል አታችድ የሆነ ሰውን እየተካ ሰው ስልኩን አሁን እኔ በየቦታው ጅም ምናምን ሲሄድ ሰው ሁሉ ጀኩዚ ውስጥ ገብተው ሁሉም 4 የሚሆኑት ስልካቸውን ይዘው ነው ውሃ ውስጥ ሳይቀር። እና ስልክ አሁን ሰው አንዳንዱ ሰው ስልኬታል እንዴ ስልኬ የሚሉ ይዘው ሁሉ ስልኩን እንደዛ አይነት። እና ስልክ ሲጠፋ በቃ ትልቅ ክራይሲስ ነው የሚፈጠረው። እና ያም ሹር ታውቂያለሽ እንደዚህ አይነት ሰዎች ብዙ ሰው ሁላችንም እንደ ስልካችን ሲጠፋ እኔ አሁን ስልኬ ለትንሽ ጊዜ የት ነው ያለው ስልኬ ብዬ በቃ ድንግጥ እላለሁ። እና ዛት ይሄንን ነው የሚያሳየው። ይሄም እንግዲህ ቅድም እንደተባባልን ስንነጋገር የነበረውን የሚያሳየው እና አሁን ከቴክኖሎጂ ጋር አብረን ያለ ነው። ቲንክ አርቲፊሻል ኢንተለጀንስ አልወድም ወዳለው የሚለው ጥያቄ አለ ነው። ይሄ ስልካችን ኦልሬዲ አርቲፊሻል ኢንተለጀንስ አለው። we are attached to it። ካለ ስልክ መኖር ኢማጂን የማያደርጉ ሰዎች አሉ። ኢማጂን የማያደርግ አለ ስልክ እንዴ
እንዴት ነው የሚኖረው የሚሉ አሉ እና ብዙዎቻችን እንደዛው ነን እና አሁንም እና አርቲፊሻል ኢንተለጀንስ ጋር መኖር እንዴት ይቻላል ለሚሉ ይኸው ልክ ይሄ ነው ምሳሌው። ስልካችን ጋር መኖር እንደማንችሉ ከአርቲፊሻል ኢንተለጀንስ ነው እና ስልካችን ብዙውን ነገር ትልቅ የአርቲፊሻል ኢንተለጀንስ ማህደር ነው። ይሄ ብዙ ነገር የምናይ ነው። ገና ስልካችን ከፈት አድርገን ፌስቡክ ላይ አንድ ነገር ስናይ መንካት የለብንም፣ ጀስት አየት ማድረጋችን ይመዘገባል። ከዛ በኋላ ያየነው ነገር ኢንተረስት እንዳለን ይገባዋል እና ከዛ በኋላ ማስታወቂያዎች የሚመጡት በዚህም በዛ ነው። አንዳንዶቹ ሰዎች ምን ይሉኛል፣ ስልካችንን ዘግተን እንኳን ያወራነው ነገር በኋላ በማስታወቂያ ይመጣልናል ይላሉ እና ያ እንደዛ የመደረግ ፖስባ ስልኩ ተዘግቶም ራሱ ይሰማል እና ተጠንቀቁ ለማለት ነው። የሚገርም ነው። አሁን እኮ እንደ በሀገር ደረጃ ራሱ ሲታሰብ የስለላን ጉዳይ ምንድን ነው የሚሆነው? ጥሩ ነው የሚያደርገው፣ መጥፎ ነው የሚያደርገው ምናምን የሚለው ብዙ ነገሮች ናቸው የሚያሳስቡት እና ይገርማል በጣም። እንደው ግጥም ብቻ አይደለም እንደዚህ የሙዚቃ መሳሪያዎች መጫወትንም ሁለገብ ነህ። እስኪ አንድ ጋብዘናቸው እንመለስ ለአድማጮቻችን። ኦኬ ለቅምሻ ያህል ይበቃቸዋል። እስኪ ትንሽ አጫውተን። ሙዚቃም ድሮ ብሊቭ ኢት ኦር ናት ሙዚቃ ኮከበ ጽባህ እንግዲህ ፐብሊክ ትምህርት ቤት ነው፣ የመንግስት ትምህርት ቤት ነው። ግን የሙዚቃ አስተማሪ ከአንደኛ ክፍል ጀምሮ ነበረን፣ ሙዚቃ እንማር ነበር እና ሙዚቃ ኢንተረስትም ከድሮ ጀምሮ ነበር። ሙዚቀኛ አይደለሁም፣ ዘፋኝም አይደለሁም። ሙዚቃ ግን መጫወት እወዳለሁ። አርሞኒካ አንድ ብር አርሞኒካ ገዝቼ ሃይ ስኩል ሆኜ ጫወት ነበር በአርሞኒካ አለች አርሞኒካው አሁንም እና ፒያኖም አለኝ እዚህ እና ይሄኛው ኢትዮጵያ ነው፣ ውጭ ይመስላል እንጂ ኢትዮጵያ ውስጥ ያለ ቤት ነው ይሄ። የማን ቤት እንደሆነ አልነግርሽም። እና እንደ አጋጣሚ ተገናኝተን ቤቴ ሙዚቃ አለኝ እና በጣም በዓለም ላይ ከተሰሩት 3 ናቸው እነዚህ ስፔሻል ፒያኖዎች ናቸው። ሙዚቃ ስቲና አንዳንድ ነገር የተጫወት አንዳንድ ቅኝት አለኝ እና ይዞኝ ሄደ። እዛ ቦሌ አካባቢ የሚኖር ሰው ነው ይህንን እና ሙዚቃ እግዚአብሔር ከሰራቸው ክሪኤሽን በጣም ነው ሪሊ ዲር የሆነ ነው። በመጽሐፍ ቅዱስ ምን ይላል? በዝማሬ እግዚአብሔር ነው ዝማሬ ጌታ ኢየሱስ ክርስቶስ ራሱ ዘምሮ ነበር የሚላል። እንትን ጊዜ የሐሙስ ጸሎተ ሐሙስ ነው የሚባለው። የዛን ጊዜ ገብተው ከመሰቀሉ በፊት ዘምረው ተለያዩ ይላል እና መንግስተ ሰማያትም ብዙ መዝሙር እንዳለ በዝሙር በዘመርና ሙዚቃ ለእግዚአብሔር ለራሱ ማስወደሻ ነው። ለኔቸርንም ወይም ለማድረግ እንችላለን፣ ግን ዋናው እግዚአብሔር የሰራው ክሪኤቲቭ ነው እና በኤአይ አንድ መዝሙር አዘምሬያት ነበር። ኤአይን ከጋበዝከን አሪፍ ነው። እሺ። እግዚአብሔር እረኛዬ ነው የሚያሳጣኝ የለም፣ በለመለመ መስክ ያሳድረኛል፣ በዕረፍቱ ውኃ ዘንድ ይመራኛል። ነፍሴ መለሳት ስለ ስሙ ፈለግ ከመንገድ መራኝ። በሞት ጥላ መካከል እንኳ ብሄድ አንተ ከኔ ጋር ነህና ክፉን አልፈራም። በትርና እነሱ ያጸናኑኛል።
በጠላቶቼ ፊት ለፊት ራሴን በሰይፍ ከባድ ሰዋዬም የተረፈ ነው። ቸርነትህና ምሕረትህ በሕይወቴ ዘመን ሁሉ ይከተሉኛል። በእግዚአብሔር ቤት ለዘላለም እኖራለሁ። እግዚአብሔር እረኛዬ ነው፣ የሚያሳጣኝም የለም። በለመለመ መስክ ያሳድረኛል፣ በዕረፍቱ ሐዘን ይመራኛል። ነፍሴን መለሳት ስለ ስሙ በጽድቅ መንገድ መራኝ። በሞት ጥላ መካከል እንኳ ብሄድ አንተ ከእኔ ጋር ነህና ክፉን አልፈራም። በትርና እነሱ ያጸናኑኛል፣ እነሱ ያጸናኑኛል፣ እነሱ ያጸናኑኛል። በፊቴ ገበታን አዘጋጀህልኝ በጠላቶቼ ፊት ለፊት ራሴን በሰይፍ ቀባ ሰዋዬም የተረፈ ነው። ዋው የሚገርም ነው። ይሄ አሁን ግጥሙን ሰጥተኸው ነው እንጂ መዝሙረ ዳዊት ሶስቱን አረኩና ለመጠንቀቅም አንዳንድ ጊዜ ጀስት እና እሱን አረኩና በስቲ ዘምርልኝ አልኩት። ዘመረው እና እንትኑ ልኬልሻለሁ ሞር በኋላ መስማት ትችላለሽ። እና ሙዚቃ ስለተባለ ሙዚቃ የእግዚአብሔር ፒውር ክሪኤሽን ነው። እግዚአብሔር ለራሱ ክብር የሰጠው ነው። እሱ የፈጠራቸውን እንድናደንቅበት የሰጠን ነው። እና ግን ያው ሙዚቀኛ ነኝ ለማለት አልችልም። ሙዚቃም አላነብም። ልጄ በጣም ጎበዝ ነው። ሙዚቃ ሳክስፎን ይጫወታል፣ ፒያኖ ይጫወታል፣ ጊታር ይጫወታል። ለፋደርስ ዴይ የሚጫወትልኝም አለ። ግን እኔ ሙዚቃ ለራሴ ነው የሚጫወተው እና ሰው ሲሰማኝ ደስ ይለኛል። ግን እንደ ሙዚቀኛ ራሴን አላየውም ነው ለማለት ነው። ይገርማል። ማለት የሆነ የጊዜ አጠቃቀምህ እንዴት ነው? ብዙ ነገር እንደምንማር ነው ከአንተ የሚገባኝ እና ይህንን ሁሉ ነገር የምታደርግበት ጊዜ ከዛ አልፎ ተርፎ እንግዲህ ከዋና ስራ ትምህርት ባሻገር እንደዚህ አይነት የምትወዳቸውን ነገሮች ለመጻፍ ለመጫወት እንደዚህ እና 24 ሰዓት አይደለም እንዲ ያለው። ልክ ነው። ግን ነው በተለያየ ጊዜ ፓሽን ነው። እኔ ሰው ከሌላው ምንድን ነው የሚለየው? እኔ ፑሽ ማድረግ ወዳለው በቃ አንድ ነገር ስፈልግ በጣም እያገኘዋለሁ እና ምንም ትግሉም ቢበዛም ታገለዋለሁ እና እሱ ነው እና የምፈልጋቸው ስፔሲፊክ ነገር ሁሉም ነገር ውስጥ ምገባ ብዙም ኢንተረስት የማያደርጉኝ ነገሮች አሉ እና ሙዚቃ ግን የማደርገው ስነ ጽሁፍ እና ከዛ በላይ ደግሞ ሪሊ መጽሐፍ ቅዱስን ማጥናት እና እግዚአብሔር ምንድን ነው የሚለው በዚህ ላይ ታገን ስለ ሃይማኖት አይደለም፣ እግዚአብሔርን ራሱ ማወቅ ነው። ለሃይማኖቶች አክብሮት አለኝ፣ ግን እግዚአብሔርን ራሱን በማወቅ እና ጊዜን የማሳልፈው እነሱ ላይ ነው። እና አሁን ደግሞ በተቻለ መጠን ነው ለወጣቱም ትውልድ ይሄንን ነገር ጎበዝ የሚያኮሩ ወጣቶች ናቸው ያሉት። በኢትዮፒክ አዋርድ ላይ አሁን የቀረቡ ከ200 በላይ ተወዳዳሪዎች ቀርበዋል። እነሱን አሁን ግማሹ በግዕዝ ግማሹ በተለያየ ቋንቋ አፋን ኦሮሞን በምን ሁሉ የሚሰሩ ልጆች አሉ። እነሱን እናበረታታለን። በቃ ከዛ በኋላ እንግዲህ ያለ እግዚአብሔር የሰጠንን ላይፍ እንደዚህ ነው የምንጠቀመው። ስፔሻል እንደው ይሄ ነው ለእኔ ላይፍ ማለት ይሄ ነው። ብዙ ጊዜ የማሳልፈው እንደዛ ነው ለማለት ነው። በጣም ደስ ይላል። ለአድማጮች ቃል ገብቼ ስለነበር አስተማሪህን ብርሃኔ አስፋው ያኔና በጣም ልጅ ሆነ ሄዳችሁ ጉብኝት እዛ ላይ ስትጠየቅ ስትመልስ የነበረው ነበር። ከዛ ደግሞ አሁን ላይ ደግሞ ሁለቱም በምን አይነት ሁኔታ ውስጥ ናቸው ያሉት የሚለውንም ደግሞ የሚያሳየውን ጋብዛችኋለሁ ብዬ ነበር እና ምናልባት ክፍል አንድንም ያላዩ ሊኖሩ ስለሚችሉ የኋላውን የልጅነትን እንመለስና ከዛ ወደዛኛው ወደ አሁኑ ቪዲዮ ደግሞ ሄዳለሁ። What does this picture tell us? This picture tells us in early times the Americans did not have modern machineries and they were
They were using their hands. Yes. In ancient days, the Americans used their hands before they had any modern machinery. For example, in this picture, you see a blacksmith with a hammer in his hand, working an iron in his forge. In America, everybody worked and they built quite a nation. እሺ የልጅነቱ ይህንን ይመስል ነበር። እንግዲህ አሁን ላይ ደግሞ አስተማሪው የሰጡትን ምስክርነት እስኪ አድምጠን ደግሞ እንመለስ። እኔ ብርሃኔ አስፋው ራስ ወርቅ እባላለሁ። በባለቤቴ ስም ራስ ወርቅ፣ ግን የራሴ ዋናው ስም ብርሃኔ አስፋው ነው። ከፍስሐ ጋር በምንድን ነው የሚተዋወቁት? ፍስሐ ጋር ረዥም ጊዜ ያለፈው አልፏል። እኔ እሱን 9ኛ እና 10ኛ ክፍል አስተማሪው ነበር፣ እንግሊዝኛ አስተማሪው ኮከበ ጽባህ የሚባለው ድሮ ቀዳማዊ ኃይለ ሥላሴ እና እሱ ከተማሪዎች መካከል በጣም ጠንካራ የሆነ ተናጋሪ ጎበዝ ተማሪ ነበር። እኔ ግን በዛን ጊዜ የምላቸው በእንግሊዝኛ ተናገሩ፣ ክፍልም ውስጥ ክፍልም ውጭ እንግሊዝኛ ነበር ማበረታተው እና አሁን አድጎ ስንገናኝ በአማርኛ ስናወራ ምን ይለኛል? እኔ እኮ እትዬ ብርሃኔ አማርኛ ብታውቂ አይመስለኝም ነበር። አሁን ታዲያ እሱ የአማርኛን ቋንቋ እንዲስፋፋ ሲያበረታታ ትንሽ ሀፍረት ይሰማኛል። በዛን ጊዜ እንግሊዝኛ ተናገር እያልኩ ሳስጨንቀው የነበረ እንዴት አይነት ውጤት ነው ያስገኘሁት ብዬ ትንሽ እንደው እንትን ያስተምረኛል እና ቋንቋው እንዲህ ሲያስፋፋ ማየቴ ትልቅ ደስታ ነው የሚሰማኝ። ጎበዝ ልጅ ነበር ድሮ። ይገርማል። እንግዲህ ያለፈው ሳምንት ተናግረ ነበር የአማርኛ የምትችል አይመስለኝም ነበር ብለህ ነበርና እውነት ነው። ምክንያቱም እዚህ መታ ስታንፈርድ ዩኒቨርሲቲ ልጇ ሲመረቅ መታ በአማርኛ ስታወራኝ ገረመኝ። ምክንያቱም እኔ ከሌላ ወይም ከኤርትራ መታ አንድም አማርኛ ስትናገር ሰምቻት አላውቅም እዛ እና እኛንም ራሱ እንግሊዝኛ ተናገሩ እያለች ነበር እና እውነቷን ነው። እኔ አማርኛ ስትናገር ድንግጥ ነው ያልኩት። ትችላለህ እንደ አማርኛ? ደስ የሚል ነው በጣም። ከበፊት አስተማሪ ጋር በዚህ መልኩ ተገናኝተህ እንዲህ አይነት ምስክርነት በጣም እድለኝነትም ነው። እግዚአብሔር ይመስገን። እሱ ነው። አሁን ባለፈው 2 ሳምንት ቴክስት አደረገችልኝ። ልጆቿን ለማየት ሄዳ ነበረ ጀኒቫ እና ኢትስ ናይስ ነው በቃ እስካሁን ድረስ እና ስለሷም አሁን ብዙ መጽሐፍቶችም እየተጻፉ ነው። ስለ ቪዲዮም አንድ ባንክ በስሟ አድርጓ ብዙ የሰራች ነች። በኢትዮጵያ ቅርስ ላይ ብዙ ነገር ያደረገች ነው። ስለሷም መጽሐፏን ታነቡታላችሁ። ብርሃኔ አስፋው የተረፈ ራስ ወርቅ ኢንጂነር ተረፈ ራስ ወርቅ ባለቤቷ የመጀመሪያውን ቴሌታይፕ ሰርተው ኢትዮጵያን ከኮምፒውተር ያገናኝ ከሚባል ሪሊ ሰው ካለ እሳቸው ናቸው የመጀመሪያውን ያደረጉት። ተናግሬዋለሁ ባለፈው ሳምንት። እስኪ አንድ ምክራቸውን አድምጠን እንመለስ። በእኛ ዘመን ምን ምክር አሉት? ከእናንተ ዘመን ምን እንውሰድ? የእኛ ዘመን መወያየት ነበር፣ መነጋገር ነበር። አሁን ወጣቱ የሚነጋገርበት ቋንቋ አስቸግሮታል። መግባባት ያስፈልጋል። አንዱ ነገር ደስ የሚለው አብዛኛው ወጣት በኢትዮጵያዊነቱ የሚኮራ ነው እና ኢትዮጵያዊነት ደግሞ አሁን በተለይ ውጭ ለሚኖሩ ሰዎች ቋንቋቸውን ካልተናገሩ ያኔ ኢትዮጵያዊነቱ ይቀራል። ይህ ቋንቋ ስለ ብቻ አማርኛ ብቻ አይደለም። አማርኛ ሆነ ኦሮምኛ ይሁን ትግርኛ ይሁን የፈለገው ይሁን፣ ግን የሀገራቸውን ቋንቋ መቻል አለባቸው። የኛ ልጅ በ9 ወሯ ነው ከዚህ ሀገር ወጣችው፣ ግን ውጭ 40 ዓመት ኖራለች። በዚህ ሁሉ ዓመት ውስጥ እኛ መጀመሪያ እዛው ስዊስ ስንኖር በአማርኛ እንድትማር አደረግናት። አሁን እሷ
ከእሷም አልፎ የእሷ ልጆች አሁን አማርኛ ይናገራሉ። ስለዚህ እነኚህ ቋንቋ የአንድ ሰው የአንድ ህዝብ መሰረት ነው። ስለዚህ ወጣቶቹ በዚህ ብትበረቱ ትልቅ ነገር ነው። ትንሽ ብትጨምርልን ደስ ይለኛል ስለሳቸው። አዎ፣ ኢንጂነር ተረፈ ራስ ወርቅ የትዬ ብርሃኔ ባለቤት ናቸው እና ኢንጂነር ናቸው። በድሮ ጊዜ ለምሳሌ ኮሚኒኬሽን እንዳሁኑ ኦፍኮርስ ኢንተርኔት ሳይኖር ኢቨን ስልክም በደንብ በማይሰራበት ጊዜ አንድ ለምሳሌ መልእክት ለመላክ ካስፈለገ ከኢትዮጵያ ወደ አሜሪካን ሰው ይሄድና ታይፕ ያደርጋል። ያን ታይፕ የተደረገውን ከፋክስም በፊት ነው። እዚህ ይመጣና ኤምባሲው የቴሌክስ መሽን አለው፣ እዚህ ታይፕ ያደርገዋል። እንደሱ ነበረ መልእክት የሚተላለፈው። በጣም ከባድ፣ ስልክ እንኳን በጣም ከባድ ነበር። ይሄ ከኛ ጊዜ ሁሉ በፊት ነው እና እሳቸው እንግዲህ እና በእንግሊዝኛ ነው፣ እዛ በእንግሊዝኛ ታይፕ የተደረገውን እዚህ መጥቶ ቴሌክስ ታይፑ ላይ በእንግሊዝኛ ያደርገዋል። እና እሳቸው ወደ በአማርኛ ታይፕ ሲደረግ ኢትዮጵያ ውስጥ እዚህ መጥቶ በአማርኛ ታይፕ የሚያደርግ ሰሩ። ይሄ እኔ ገና 4ኛ ክፍል ሆኜ ከቀዳማዊ ኃይለ ሥላሴ ተሸልመው በቃ ትልቅ ዜና ነበረ እና እሱ ነው እንግዲህ እንትኑ ያን ጊዜና ፓዮኒር ማለት ካስፈለገ ሰው እሳቸው ናቸው መጀመሪያ ላይ ይህንን ያደረጉት። በኢትዮፒክ ዲቨሎፕመንት ላይም ዩኒኮድ ላይ ፕሮፖዛል ስጠይቅ እሳቸው የሚያበረታቱኝ ሰው ነበሩ። በጣም ማደንቃቸው ሰዎች ናቸው። ከትዬ ብርሃኔ ጋር አንድ ፎቶቸውን ላምጣ ብዬ ነው፣ አብረው ከትዬ ብርሃኔ ጋር የሚያሳይ አንድ ላይ ይሄንን ይመስላሉ። በጣም እንደተናገርከው እንግዲህ በጣም ብዙ ፕሮግራም ራሱ ማይሸፍነው ታሪክ ነው ያላቸው እና የሚገርሙ ሰው ናቸው። እንደው የተወሰነ ነገር ለመጨመር ያህል ለምሳሌ ተወዳጅ ሚዲያ እና ኮሚኒኬሽን ታሪካቸውን ከሰነደው ኢንጂነር ተረፈ በቴሌኮሙኒኬሽን ቦርድ ለ10 ዓመት በዓለም አቀፍ የቴሌኮሙኒኬሽን ህብረት በአፍሪካ ጉዳይ ኃላፊነት ከ40 ዓመት በላይ ያገለገሉ ሲሆን የሚኒሊክ ቤተመንግስት የሆነውን አንኮበር ቤተመንግስት ሎጅንም የቀድሞ ይዞታውን ሳይለቅ ዳግም በማሰራት የሀገር ቅርስ እንዲጠበቅ አድርገዋል ይላል። ትንሽ ልጨምር ብዬ መውጫ እንዲሆን ያሰብኩት አንድ ግጥምህ ይሆናልና በጣም በርካታ አሉ። በመቃብሬ ላይ አንብበህልን ትንሽ ብንጨዋወት ደስ ይለኛል። እሺ። እና ያነባዋሉ። ዘመኔን ፈጽሜ ኑሮዬን ጨርሼ ሕያውነት ያልቆ የተሰጠኝ ዕድሜ የመጨረሻዋን እስትንፋሽ ተንፍሼ ስገባ ወደ አፈር ወደ መጣሁበት ስሄድ ተመልሼ ወዳጅ ዘመዶቼ አልቅሰው ተላቅሰው አፈሩን ድንጋዩን በላይ ላይ ጭነው ግባ መሬት ብለው ሲገቡ ቤታቸው በየመንደራቸው በየጉዳያቸው ለእኔ ትተውልኝ የእብነበረድ ሐውልት ወይም ተራ ድንጋይ ላላፊው ላግዳሚው ታሪኬን የሚያሳይ በዚህ ቀን ተወልዶ በዚህ ቀን አረፈ ብሎ የሚናገረው ከመቃብሬ ላይ ምን እንበልልህ ምን እንጻፍልህ ብለው ቢጠይቁኝ ወዳጅ ዘመዶቼ የኔ ቀባሪዎች አዛኝ አንጓቾቼ አንተን ማንነትህን ታሪክህ ስራህን ትምህርት ማዕረግህን ሀብት ንብረትህን ዘመድ ወዳጅህን ብዙ ወገንህን ግንዱን የዘርህን ብለው ቢጠይቁኝ ምን እላቸው ይሆን? ስንቱን ቆጥር ይሆን? ዳዊት ብራናዬን ከቤቴ ዘርግቼ ኪሴን አራግፌ ትቼ የምሄደውን ይሄ ነው ሕይወቴ ብዬ የምነግራቸው ሁሉም ተደምሮ ሁሉም ተቀንሶ ተባዝቶ ተካፍሎ ቀሪዬን የሚያሳይ የሚታይ ተተክሎ የቱ ነው የሚጻፈው በመቃብሬ ላይ ይላል እና ያንን መልሱን ለማግኘት ኪዋር ኮዱን ስካን ማድረግ ይቻላል። አዎ እንግዲህ ስካን ሲደረግ በመቃብሬ ላይ መጨረሻው ላይ እንግዲህ የሚጻፈው ምንድነው በመቃብሬ ላይ የሚለውን ይመጣል። እዚህ ጋር ላርግላቸውና ይሞክሩት እስኪ ለብቻው እንደዚህ ይሁንና ይሄን ኪውአር ኮድ ተጠቀሙ። የሚያሳየው ይሄንን ነው። እስኪ በመቃብሬ ላይ ብለህ መጨረሻው ላይ በጥያቄ ምልክት ያስቀመጥከውን ነገር እንደገና ደግሞ
እዛ ጋር ስካን አድርገን ስናገኘው ምላሹን እንድናገኝ ያደርግሃልና ያ ምላሽ ደግሞ ሰው ዓለሙን ሁሉ ቢያተርፍ ነፍሱን ግን ቢያጎድል ምን ይጠቅመዋል የሚል ከመጽሐፍ ቅዱስ ማርቆስ 8:36 የተወሰደ ነውና ትንሽ በለን እስኪ። at the end of the day ያው ሰው ይሄንን ሰራ ይሄን ተማረ ብዙ ጊዜ ስለ ሰው ማውራት እንወዳለን እንዲህ ነው የሚባለው ግን ጌታ ኢየሱስ ክርስቶስ የተናገረው ነው። ሰው ዓለሙን ሁሉ ቢያተርፍ ነፍሱን ቢያጎድል ምን ይጠቅመዋል ያለው ይሄ ነው። at the end of the day what important ምንድነው እንደው ምንድነው ኢምፖርታንቱ ብሎ ሲጠይቁት አንድ ጊዜ እግዚአብሔር አምላክህን በሙሉ ነፍስህ በሙሉ ልብህ በሙሉ ኃይልህ ውደድ ባልንጀራህን እንደራስህ ውደድ ይሄው ነው በሙሉ አዲሱም የብሉይ ኪዳንም አዲስ ኪዳንም ይሄንን ነው ዋናው ነቢያት ሁሉ በዚህ ላይ ይብራራሉ ሰምራይዝ ይሆናሉ ያለውና እሱን ለማለት ነው። at the end of the day ይሄ ሁሉ ርኩቻ ይሄ ሁሉ ወዲያ ወዲህ ማለት እግዚአብሔርን ማወቅና ሰውን የራሳችንን ዘር የራሳችንን ቀለም ሳንመርጥ ሰውን ሁሉ እጃችንን የሱ አይን የሱ ልብ የሱ እጅ ሆነን መገኘት ነው እና እሱን ነው እና ይሄ ኪዋር ኮዱ በትልቁ ያረግሹን ሰዎች ቢያራሳቸው ካሜራቸውን ጠጋ አድርገው ቢያዩት ይሄንን በአማርኛም በእንግሊዝኛም ያረግላቸዋል ማለት ነው እና ይሄ ነው ይሄንን ስለጠየቅሽኝ እንዳነብ በጣም የምወደው ነው። at the end of the day ስንሯሯጥ ስለጅሚያችን ብሎ ወዲያ ስንወጣ ወዲህ ስንወጣ ስንዋጋ ስንል መጨረሻው ግን ምንድነው የሚለው ዓለምን ሁሉ ብናተርፍ ግን ዋናው ነፍሳችንን ማትረፋችን ነው ዋናው የሚለው ነው። እንግዲህ ጥያቄው ምንድነው ትተን የምንሄደው ብርሃን ነው ገንዘቡን ምኑን ሁሉ እያለ ለማለት ነው። እንግዲህ መጨረሻው ይሄ ነው ህይወቴ ብዬ የምነግራቸው ሁሉም ተደምሮ ሁሉም ተቀንሶ ተባስቶ ተካፍሎ ቀሬን የሚያሳይ የሚታይ ተተክሎ የቱ ነው የሚጻፈው በመቃብሬ ላይ ብለህ ነው የምትጨርሰው እና ስልጣን ገንዘብ ትምህርት ሁሉ ነገር እዚህ ትተነው እንግዲህ እንሄዳለን እና ዋናው ነገር የሚጻፈው ከዚህ ዓለም ባሻገር ያለው ነገር ነው። ዓለምን ሁሉ ብናተርፍ ምን ዋጋ አለው አይነት መልእክት ነው ያስተላለፍከው። በጣም በጣም ቴንኪዩ። ምናልባት ሳልል ባላልፈው የምትለው ተጨማሪ ነገር ካለ መድረኩ ክፍት ነው። አይ ጥሩ ምንም የለም። ያው እኔ እንግዲህ ተናገር ካሉኝ ስለምንቀጥል ብዙ ጊዜ ስለዚህ ብታቆም ይችላል። አግኝተን ነው እንዴ ሌላ ጊዜ እንደዚሁ አስቸግርሃለሁ እንገናኛለን። በጣም ነው ለስካሁኑ ማመሰግነው። አመሰግናለሁ። በጣም አመሰግናለሁ። ያው አድማጭ ተመልካቾቻችን ከኢንጂነር ፍስሐ አጥላው ጋር የነበረኝ ቆይታ ይሄንን ይመስል ነበረ። በሌላ ጊዜ ከሌላ እንግዳ ጋር አቆያችኋለሁ። ስለተከታተላችሁን አብራችሁን ስለነበራችሁ እጅግ በጣም እናመሰግናለን። ሰላም ሁኑ። ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ ከአድማጮች መድረክ መስታወት የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703-475-6309 ስልካችን፣ ምንጊዜም ሚዲያ @gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ።